ግብጽ በአባይ ግድብ ላይ ሌላ ግድብ እንዲገደብ ፍቃድ እንደማትሰጥ የሀገሪቱ የውጭ ጉዳይ ሚኒስትር ይፋ አድርጓል። የሀገሪቱ ሚኒስትሮችም ወደ ጅቡቲ አቅንተው ከጅቡቲ ጋር ወደብ ስምምነት ተስማምተዋል የተባለው ባለፈው እንደሚታወሰው ከኤርትራ ጋር በአሰብ ወደብ እንደዚሁ ከሚዲያ ዝግ በሆነ ወይም ደግሞ ድብቅ በሆነ መልኩ ንግግር ማድረጋቸው ተገልጾ ነበረ በተለያዩ ሚዲያዎች ማለት ነው። አሁን ደግሞ በዛሬው ዕለት በድጋሚ እንግዲህ 3 ስምምነቶችን ከጅቡቲ ጋር ግብጽ የውጭ ጉዳይ ሚኒስትሮችና የተለያዩ አካላት ሄደው ስምምነት አድርገዋል የተባለው እነዚህ 3ቱ በዋናነት የቀጠናውን ነጻ የማድረግ ማለት ነው የባህር ላይ ነጻ ማድረግ እንደዚሁም ደግሞ 100 ሜጋዋት የሶላር ማመንጫና እንደዚሁም 10,000 የሚሆን 10,000 ሄክታር የሚሆን የወደብ ልማትንም ይመለከታል ነው የተባለው ማለት ነው። እንግዲህ ስምምነቱ አካል ነው። ከቅርብ ጊዜ ወዲህ ኢትዮጵያ የፖለቲካ እቅድን በከፍተኛ ሁኔታ እያከሸፈች የምትገኘው ግብጽ ቀጥታ ወደ መክበብ እየተሸጋገረች ነው ሲሉ ብዙዎችም ሀሳብ ይስጡበት ይገኛሉ። እናንተም ሀሳብ ስጡበት። እንግዲህ ሌላኛው የግብጽ የውጭ ጉዳይ ሚኒስትር ከአሁን በኋላ ያለ ፍቃዳችን በአባይ ወንዝ ላይ ግድብ መገደብ እንደማይቻልም አስጠንቅቀዋል። እኛ አንድ ጠብታ ውሃ እንደማንሰጥ ሁሉ ወይም ደግሞ እንዲቀርብን እንደማንፈልግ ሁሉ ይሄ የሚቀርብን ወይም አንድ ያክል ጠብታ ውሃ የምትቀርብን ከሆነ ቀይ መስመራችን ነው። ስለዚህ ቀይ መስመር ከታለፈ እርምጃ ልንወስድ እንችላለን ሲሉ አስጠንቅቀዋል። ቀይ መስመራችን ማንም ሰው እንዲያልፍብን አንፈልግም ሲሉ ነው እንግዲህ የግብጽ የውጭ ጉዳይ ሚኒስትር ሲያስፈራሩና በኢትዮጵያ ላይ ከፍተኛ ጫና ለመፍጠር ሲዝቱ የነበረው።